አሉላ ፍሬው ግን ማለት ነው ኳሱ አልበቃ ብሎን ነው ወይስ አሉላ ፍሬው ስለሆነ ስም ሁሉም ኳስ የኔ ነው እያልከን ነው? ይሄን ቪዲዮ ለአሉላ ፍሬው አድርሱልኝ። ስሜታዊ ላለመሆን እሞክራለሁ። አሉላ ፍሬው ይሄን ቪዲዮ የምታይ ከሆነ ሁለት ዝግጅቶች ታደርጋለህ። አንዱ ሊያስደብርህ ስለሚችል አበበ ግደይ እንደጉለ ታጽናናኛለህ በለው። ሁለተኛው ደግሞ ሊገባህ ስለሚችል ሐሳብህን ትቀይራለህ። ወንድም አለም ይኸውልህ አዲስ አበባ ስቴዲየም ከ35000 እስከ 40000 ሰው ይይዛል። ስፖንሰሮች የሚመጡት የእግር ኳስ ተደራሽነትን ፍለጋ ነው። እነዚህ ቲክቶከሮች ስቴዲየም ገብተው ሙሉነህ መብራቱ፣ ባቢ የእግር ኳስ ተደራሽነት ያቅማቸውን በነፃ አስተዋጽኦ ስላደረጉ አንተ አፍ ውስጥ መግባት የለባቸውም። ሰዎች ከአንተ የተሻሉ ሲመስልህ ማድነቅና እነሱ ጋር ተጠግተህ ምን አብሮ መስራት እንደሚቻል ማረጋገጥ ነው እንጂ በመሳደብ የሚገኝ ነገር የለም። ፎሎ አርጉኝ ሲጀመር ፎሎ አርጉኝ አባባልህ ራሱ እንዴት እንደሚያናድ ሙአዝ እኔን ሰድቦ ፎሎወሩ ጨምሯል። እባካችሁ እኔንም ፎሎ አርጉኝ። አዋሳ ዩኒቨርሲቲ ነው የተማርከው ጎበዝ። አዋሳ ዩኒቨርሲቲ ስትማር ሶሻል ሚዲያ እንደዚህ አይነት ተጽዕኖ ይፈጠር ነበረ? ቲክቶክ ነበር፣ ኢንስታግራም ነበረ፣ ትዊች ስትሪም ይደረግ ነበር። አንድ ሰው የሚማረው የሚያስብበትን መንገድ እንዲያስተካክል ነው እንጂ የወሰደውን ኮርስ አምኖ አንድ ቦታ ላይ ድርቅ ብሎ እንዲቀር አይደለም። እንደ ድሮ ማሰብ አቁመ ለመቀላቀል መሞከር ነው እንጂ መንቀፍ ዋጋ የለውም። እግዚአብሔር እንደውም ሙሌንም ባቢንም ፏድንም ፎሎ አድርጓቸው። እንደ እግር ኳሱ እኮ ማለት ነው ኮንተንት ክሬተሮች ከመጡ በኋላ ሌላ ቫይብ ይዟል። ኢቨንቶች ይዘጋጃሉ፣ የማሊያ ሽልማቶች አሉ። ቤተሰብ እየሆነን እኮ ነው። ይሄ ነገር ያናድዳል። ይሄ ወንበር ላይ መተለመቃ ነው። አታርክ ሰው በእናትህ። በጣም የሚከበሩ የሚወደዱ እኛ ላለችን ትንሽዬ የእግር ኳስ ዕውቀት አስተዋጽኦ ያደርጉልን በጣም የምንወዳቸው ብዙ ጋዜጠኞች አሉ። ከነሱ ጋር በፍጹም አንነካካም፣ ሐሳባችንም አይደለም። ግን እንዳንተ አይነት ሙአዝ የሚጠቀመው ቃል አለ፣ እሱን አልጠቀመውም። እየመጣ የነሱንም ስም ባታጎድፍ ደስ ይለኛል። ይሄን ቪዲዮ ትንሽ ረዘም ይላል። ሼር፣ ኮፒ ሊንክ አድርጉት። ይመቻል። ትናንትና በአዲስ አበባ ስቴዲየም ላይ የኢትዮጵያ ቡናና የቅዱስ ጊዮርጊስ ጨዋታን መልበሻ ቤት ድረስ በመግባት አንዳንድ ስም አልጠቅሳችሁ መጀመሪያ ስትወጉ ምላሱን ብትወጉት ኖሮ እንዲህ ሁላ ደረጃ ባልደረስን ነበር። ምላሱን ብትወጉት ኖሮ ሌላ የሚወጋ ፓርቱላ እኮ የለውም። ይሄ እውነት በቃ ስትወጋው ሁላ እኮ አደልበህ እኮ ነው። እንዴት ትወጓለህ? ያልወፈረው ነገር እየበላ እኮ ነው እንዴ። አሁን ልላችሁ የመጣሁት ቃና ቤት ላይ መጀመሪያ ዲፖዚት ከ50 ብር ጀምሮ ስታደርጉ 500% ካሽ ታገኛላችሁ። ሌላው ደግሞ ገንዘቡን ያለ ስጋት የሚያወጡበት ትልቅ ድርጅት ቃና ቤት። ሌላው ደግሞ አንድ ጨዋታ ቢወጣባችሁ እስከ 10% ካሽ ባክ ታገኛላችሁ። ሁለት ጨዋታ እንኳን ቢወጣባችሁ 5000% ካሽ ባክ ታገኛላችሁ። ስለዚህ ሁላችሁም እየገባችሁ ቃና ቤት ላይ ተጫወቱ። ለዚህ የደንቆሮች ባንዲራይ ማለት ሁለት ጥፊ ከቁርስ በፊት ለሁለት ሳምንት እንደ መድኃኒትነት ያስፈልጓል። በቃ እንዴ አንተ ቲክቶክ እኮ ላይ ምን ያፈልግ በእናትህ እኔ ሙኒካ ፎቶሽ ነበር ብሎናል እኮ አንተ እኮ ስልሳና በስድብ ያመጣው እኮ ነው ዱቄት። እንደውም አሉላ ፍሬው አጠፋም አላጠፋም በቀን አንዴ ቂጡ ሊወጋለት ይገባል። እንዴ አንተ በ1900 ተኝተህ ዛሬ ነቃህና አንተ እስክትበስልኛ ማረር አለብን እንዴ? ኧረ አራዳ ልጅ እንደዚህ አይደለም በእናትህ እንዴ ከቻልክ ትከተላለህ አይደል? ተረሸለል ነው ዱቄታ። ጋዜጠኝነት በጣም የተከበረ ሙያ ነው። እዚህ ማይክ ላይ ቀርበን ለማውራት ብዙ መስዋዕትነት የከፈልን ሰዎች አለ። የ3 ወርና የ2 ወር ኮርስ ወስደን አይደለም እዚህ መተን መረጃዎችን ተደራሽ የምናደርገው። ትናንትና በአዲስ አበባ ስቴዲየም ላይ ባይዘዌይ ሙሉነህ መብራቱ ሀገሬ ቲቪ እንዲገባ ሪኮመንድ አድርጌ ግን ሲቪው ብቅ ስላልሆነ ያልገባ ሰው ነው። ባይዘው ያለው ለፍሬው ተመርቄበታለሁ። ሙያዬ ነው በሚለው በጋዜጠኝነት ሙያ ላይ ምንም እውቀት የሌለውና ድድብ ያለ ሰው ስለሆነ ቲክቶከር እንዲሆን ሪኮመንድ አድርጌው እዚሁ ቲክቶክ ላይ መጥቶ ደግሞ ከአራዳውና ከእግር ኳስ ቤተሰብ ጋር መግባባት አቅቶት እየተጨፈለቀና እየተረገጠ ያለ አንድ ክፍታፍ ወጠጤ ነው። አሁን ሲደብርሃል፣ እንደዚህ ስል ይደብርሃል። አንተ ሙሉዓለም መብራቱ ትላለህ። ዳራ አንተ ወንድ ልጅ አይቀናም እመቤቴ ነህ ምን አንተ ማይሰር ዩናይትድ ብራንድ ነው ብለህ ስትመጣ እኮ ነው ጋዜጠኛ እንደሆን ታወቅ ነው። ገብርኤልን ሙሉዓለም መብራቱ ስላለ ሙሉዓለም መብራቱ እኮ አሁን አንተ እየፈነጨህበት ያለው ፌስቡክ ላይ እኮ ድሮ አንተ ፌስቡክ ሳታውቅ ድሮ የጀመረ ሰው እኮ ነው። ጋዜጠኝነት የምትለውስ ኧረ አይቀናም፣ ወንድ ልጅ አይቀናም። ባለፈው ሙአዝ ኢሳት ተባረን ምን አገባን እንዴ? ሙሉዓለም መብራቱ ካበይ ሚዲያ ምን አገባን? ቀንተ ነው አሁን እየሰሩ ባሉ ስራ። ዳር ወንድ ልጅ አይቀናም እንደ በመቤት ወንድ ልጅ አይቀናም። ባለበት ተፍተፍ ብለህ ስራ። ቲክቶክ ላይ እኮ አትስራ አልተባልክም? 79000 ፎሎወር አለ። ለላይቭ ነው የፈለከው ንገረን።
ምንድን ነው የፈለግከው? ፕሮሞሽኑ አልመጣለ ከፍታፍነ ትሆን በቃ እንስራበት። አትንካብን፣ በቃ የኛን ጀለሶች አትንካብን። እዛው የምታወራበት ቦታ ላይ አወራ ፈታ በቃ። እናንተም ቦታ አትስጡት። አወራ ምናምን ስታመጡት ድጋሚ ኮሜንት ኦፍ አድርጎ የሚፈልገው ነው ወርት ይላል። ቦታ አትስጡት በቃ። ምን ናችሁ ነው 3 ወርና የ2 ወር ኮርስ ወስደን አይደለም እዚህ መተን መረጃዎችን ተደራሽ ብናደርግ። ትናንትና በአዲስ አበባ ስቴዲየም ላይ የኢትዮጵያ ቡናና የቅዱስ ጊዮርጊስ ጨዋታን መልበሻ ቤት ድረስ በመግባት አንዳንድ ስም አልጠቅሳቸው ቲክቶከሮች እኛን ጋዜጠኛ ወይስ እነሱ ናቸው እስክንል ድረስ ይኸውላችሁ አሉላ መጀመሪያ አካባቢ ላይ ያሰብኩት ምናልባት የማንቸስተር ዩናይትድ በዚህ ደረጃ መንኮታኮት አናዶት ነው አጨልሎት ነው ምናምን ብዬ ነበር ሳስበኝ ነበረው ማለት ግን አይደለም። አሉላ ማለት የዓለም ምቀኛ ሰው፣ ምቀኝነት ያለበት የራሱን ስራ የማይሰራ የሌሎች ስኬት የሚያቃጥለው ሰው ነው አሉላ ማለት። በጣም ያሳዝናል። እነዚህ ልጆች እኮ ታለንትድ ናቸው። አሁን አሉላ ጋዜጠኛ ነኝ ማለቱን ራሱ እኮ ያወቅነው አሉላ የሚባል ሰው ራሱ እኮ ያወቅነው እኛ እዚህ ቲክቶክ ላይ ያለን ሰዎች ራሱ አርቴታንና አርሰናልን ከተናገረ ጊዜ በኋላ ነው። ከዛ በፊት አሉላን የሚያውቃል አለ? ከዛ በፊት አሉላን ታውቁታላችሁ? እኛ እናውቀው። ብሩክንና ሙሌን ግን እናውቀዋል። በጣም ታሌንትድ ናቸው። አቀራረባቸው ኤቭሪቲንግ በቃ ያስደምማል። ከአንድም 2-3 ጊዜ እውቅናን አግኝተዋል፣ ተሸልመዋል በሙያቸው። ማንን ነው የምናውቀው? እነሱን ነው የምናውቀው? እሱን ነው የምናውቀው? ስለዚህ ምቀኝነት ሙድን ወደዛ ያዝልን። ሰውዬ ያናቀን መጀመሪያ ስራና አሳየን። አሉባልታ አትንዳ ወዳና ወዲህ። አንተ ማን እንደሆንክ እናውቃለን። ማን ነገረን? በሙአዝና አሉላ ጉዳይ እስቲ ሐሳብን ስጥበት ምን እያለኝ ነው ብዙ ሰው። ግን ባልሰጥበት ደስ ይለኝ ነበር። ግን አንድ እግር ኳስ ኮንቴንት ላይ እንዳለ ሰው ሐሳቤን ብሰጥ ምንም ችግር የለውም። በደንብ ኮፒ ሊንክ ሪፖስት ሼር እያደረጋችሁ አድርሱልኝ። ፎሎ አላረጋችሁም ፎሎ አድርጉ ማለት ነው። ምንድነው እንደ ብሽሽቅ ማለት ነው። ኖርማል ነው። እዚች ጋር ስለኔ ሙአዝ ነው የሚቀርበኝ። ሙአዝ በቃ ጓደኛዬ ነው። አሉላም በማንቼ ነው ማቀው። አሉላ ደግሞ በማንቼ ብራዘር ነው። ገብታችኋል? ብሽሽቅ ከሆነ እኔ ወንድሜም ቢሆን አይመለከተኝም። ማንቼም ብዬ ነው ላበሽቅ የምችለው። ለማንቼ ነው የምደግፈው፣ ለአሉላ ደግፋለሁ። እዚህ ጋር ግን ፐርሰናል አረጋችሁት ሁለታችሁም። ስለ እዚች ጋር አሉላ በጋዜጠኝነት ሙያ ባለሙያ ነው። እዚች ጋር ሙአዝም አልተናገረም እንጂ ትላልቅ አርቲስቶች የተሳተፉበት ፊልም ደራሲ ነው፣ ወግ ይጽፋል፣ የመድረክ ሰው ነው፣ ኮሜዲያን ነው፣ ሆስት ነው፣ ቲክቶከር ነው። የሚገርም የአርት ሰው ነው። ሁለቱም የተከበሩ ሰዎች ናቸው። ከኛ የተሻሉ ሰዎች ናቸው እንደ አርት እንደ ባለሙያ ካየነውና ይሄን ከነሱ ምን ጠብቀው አይደለም። ሙአዛውን ተሳድበ ልክ እሱ ሲሳደብ ሙያ ምናምን ማለት ልክ አይደለም። እኔ ካንተማ አልጠብቅም እንደዚህ አይነት ነገሮችን። ኦፍ ኮርስ ያናድዳል። እንደ አርሰናል ደጋፊ አሁን ጋዜጠኞች ብዙ ጊዜ ለጋዜጠኞች የምንሰጣቸው ቦታ አለ። እነሱ የሚደግፉትን ክለብ ማይናገሩት ብዙ ጊዜ የምትደግፉትን ክለብ ከተናገራችሁ በኋላ ስለ ተቃራኒ ቡድን ትክክል እንኳን ብትሆኑ ኔጌቲቭ ነገር ካወራችሁ በቃ ፐርሰናል ነው የሚያደርገው። አንተ ስለምጠላ ነው የምትባለውና አንድ ጊዜ አሉላ የሚደግፈውን ክለብ ስለተናገረ እያንዳንዱ ነገር በቃ ስንጥር እንኳን ብትሆን ይሰነጠቅበታል። ለፓላስ ጊዜ አይጨፍርም፣ ለሊቨርፑል ይጨፍራል። በእያንዳንዱ ነገር መተቸት ጀመረና የሚያሳድብ ነገር ነው ብዬ አላስብም። አሉላ የሚናገራቸው ነገሮች እኔም ተሳድቤ ሊሆን ይችላል የሆነ ጊዜ፣ ግን ልክ ነው ማለት አይደለም። አንተ የከሸፍክ ጋዜጠኛ ነጠላ ሰረዝ የሆነ ጋዜጠኝነቱንም ልጁንም ነው ሙአዝ የሰደብከው ማለት ነው። ይሄ ፍጹም ልክ አይደለም። ተሳርበ ልክ እሱ ሲሰድብ ደግሞ እንዴት ባለሙያ ሆነህ ምናምን፣ ይሄ ማስጠቆር ነው። እኔ የራሴ ሐሳብ ነው፣ ምንም ፌሮኜ የራሴን ሐሳብ ነው የምሰጠው። ገብቷል? እኔ ልስደብ አንተ አትስደበኝ፣ ምክንያቱም አንተ ባለሙያ ስለሆንክ አይነት ሎጂክ አይሰራም። ያንተ ሙያስ መሳደብ ይፈቅዳሉ? የመጀመሪያ ለምን ተሳደብክ አንተ? ልክ ደግሞ አንተ ተሳድበ እሱ ሲሰድብ ልክ እንደ ባለሙያ ምናምን እዚች ጋር የሆነ ተረጋጋ አይነት መልስ አይመጣም። መጀመሪያ ተሳድባል። ገብቷል? ከተሳደብክ ልትሰደብ ትችላለህ እና ልክ አይደል? ከተሳደባችሁ ጥግ ድረስ ተሳዳደቡ። ልክ ስትሰደቡና አይመጣም። ብቻ ተግባብተናል ማለት ነው። ይሄ ልክ ያለው ነው ሳይር ነው የሚያዝ
የአሉላ ደግሞ አሉላ ስለ እንደ ጋዜጠኛ አይደለም እንዴ ከጋዜጠኝነት ወርጄ ከቲክቶከር ጋር መልስ አልሰጥም። ከቲክቶክ ወርደህ ኢሞ ላይ ነው ያገኘው ከኔ እግዚአብሔርን ስለ ቲክቶክ ላይ ወላ እንደዚህ አይነት ባል ታናወራ እኮ ከብዙ ሰው ጋር ተባልቻለሁ ነው እዚህ ቲክቶክ ላይ ግን እንደዚህ አይነት ፐርሰናል ነገር ነው ሰምቼ አላውቅም። ኢቢኤስ ላይ ሄደህ ተባረህ ምን አረ በጣም እንደ ወንድ ልጅ ራሱ የማይወራ ወሬ ነው። በጣም ደስ አይልም እግዚአብሔርን በቃ አሉላ ብራዘር ነሽ ግን ደስ አይልም እንደዚህ አይነት ወሬ ከንትን ተባረህ እንትን አቅቶ እንትን እንደዚህ የፐርሰናል ላይፍ ውስጥ ገብቶ ምናምን ኳስ ነው ብለን አይደል እንደኛ አንተን የደገፍን ማንቼ ነው ብለን አይደል የደገፍን እዚች ጋር ቢፋችሁን ፐርሰናል አድርጋችሁት አንተ ጋዜጠኝነት እንደዚህ አንተ ምናምን የግል ህይወት ውስጥ እናት እንዲቱን እኮ ነው የቀራችሁ እኮ በጣም ደስ አይልምና ይሄ ነገር ቢስተካከል እንደው እንደ ትልቅ ሰው እንደው አሉላ አንተ እንደ ጋዜጠኛ እግዚአብሔርን ይቅርታ ሙአዝ እኔ እንደዚህ ማለት ፈልጌ አይደለም ምናምን ብትል በስማም ስንቱ እንደሚያከብር ማርያምን ስንቱ ቆሞ እንደሚያጨበጭብ እንደዛ ነበር መሆን የነበረበት። ሌላው ግን አሁን አሉላ ስለተናገረው እንጂ ብዙ ጊዜ የምታዘበው ነገር ለቲክቶክ እና ለቲክቶከር ያላችሁ ንቀት በጣም ልክ አይደለም። በጣም አሁን እሱን ለመናገር አይደለም። አሁን እኔ ዩኒቨርሲቲ ተምሬ ሙያዬ ሁላችንም ዩኒቨርሲቲ ገብተን ወጥተናል። ማንም ዩኒቨርሲቲ ያልተመረቀ እንደው ማግኘት ነው የሚከብደው። ሁሉም መርጦ ነው ጆርናሊዝም ሆነ አርት ስኩል ሆነ እኔ ነገ ገብቼ ተመርቄ የምወጣበት ፊልድ ነው። ምንም ፍላጎት ነው እንጂ የሚጠይቀው ምንም ከባድ ነገር አይደለም። ግን የሆነ ሰው የሆነ ነገር መርጦ ይማራል፣ የሆነ ሰው የሆነ ነገር መርጦ ይማራል ይሰራል። ከዛ በኋላ ሙያችን ያስከብር። ከዛ በኋላ ምን ሰራው ስራ ነው የሚያስከብረን። አንድ ዘፈን ያወጣና አንድ ይመጣና እኔ እኮ አርቲስት ነኝ ቲክቶከር አይደለም እኔ ማውጣለው ነገ ተነስቼ የሆነ ትንሽ ብር እኮ ነው ለዘፈን አንዱን ፊልም ይሰራና እኔ እኮ ባለሙያ ነኝ ቲክቶከር ምናምን። ኧረ እባካችሁ ተው ብንከባበር አሪፍ ነው። ገብቷችኋል? ጋዜጠኛ ኮንክ ስራህ ነው፣ ዘፋኝ ኮንክ ስራ ነው፣ ፊልም ሰሪ ከሆነ ስራ ነው። እኔም እዚህ ጋር ስራ አለኝ። ገብቷል? እኔም ስራዬ ያስከብረኛል፣ አንተም ስራህ ያስከብርሃል። ቲክቶክም አለ እዚህ ጋር እኔም ቲክቶክ ላይ በምሰራው ነገር ልከበር እችላለሁ፣ ልናቅ እችላለሁ። ገብቷችኋል? አንድ ሰው የሆነ ነገር ስለተማረ ብቻ አይከበርም፣ የሆነ ስራ ስለሰራ ብቻ አይከበርም። ስራው ግን ሊያስከብረው ይችላል። አሁን አንተ ጥሩ ጋዜጠኛ ከሆንክ ስራህ ነው የሚያስከብር እንጂ ጋዜጠኛ መሆንህ ብቻ አያስከብርም። የሆነ አንድ ሰው ፊልም ስለሰራ ብቻ ፊልም ሰሪ ተብሎ ሊከበር አይችልም። ጥሩ ፊልም የሚሰራ ከሆነ ይከበራል። ገብቷል? ስራህ ነው የሚያስከብርህ፣ ወሬ አይደለም የሚያስከብርህና ስላሉላ አይደለም እያልኳችሁ ያለው በጣም ብዙ የሚያናዱኝ ስላሉ ነው። ብዙ እናከብራችሁ አሉ፣ ብዙ ደግሞ ንቀት ያለባችሁ አሉና እዚች ጋር ቲክቶክ ላይ ስላያችሁን ብቻ ባንናናቅ አሪፍ ነው። ሌላ ቦታ ብንገናኝ ሜቢ እኛ የተሻለን ሰዎች ልንሆን እንችላለን ለማለት ነው። ለማንኛውም ሙአዝም ወንድሜ ነው፣ ወንድማችን ነው። አሉላም በጣም የምናከብረው ባለሙያ ወንድማችን ነው። አፉ ብትባባሉ አሪፍ ነው። ከዚህ በላይ ባትመላለሱ አሪፍ ነው። አብሶ ደግሞ ይቅርታ ጠይቃችሁ ብትሰሩ እግር ኳስ ኮንቴንቱ ምን ያክል ፍቅር እንደሆነ ብታሳዩን ደግሞ ደስ ይለናል። ሀሳብ አስተያየታችሁን ኮሜንት ላይ ኮፒ ሊንክ ሪፖስት አንተ ደግሞ ምንድነው የምትቀባጥረው? ምን አርጉ ነው የምትለው? ማን ጠየቀ? ሀገሬ ቲቪ ሲቪ ብቁ ስላል ምን አገባ ማን የጠየቀ? ምንድነው የምትቀባጥረው? መልበሻ ክፍል ገብተው ምናምን የሎስ ብላንኮስ መልበሻ ክፍል ነው እንዲገቡት ቢገቡስ እንደው ምን ቢገቡስ የኔን ስራ ሰሩልኝ ብለህ ማመስገን ነበረብህ እኮ። አንዳንድ ስማቸውንም አልጠቅሳቸው ምን እንደው ቢገቡስ እሺ ገቡሽ ምን ተፈጠረ? ሊዘፍሩ እንዲገቡት መልካም ስራ ሊሰሩ ነው እንደው እሺ ይሄን ስራ ሰሩ ብለህ ብታመሰግን ምን ችግር አለ? አንተ ሲጀመር ለሞያው ምናምን ተቆርቆረ እኮ አይደለም የሚመስለው። ችግር አለ፣ የግል ችግር ስላለብህ ነው። ችግር ምን እንደሆነ አላውቅም ግን አላውቅም። እና በጣም ነው የሚደብረው። ማን ተው በቃ ተው። መልበሻ ክፍል ገብተው ሲቪ ምን አገባ ሲጀምር ምን አንተ ጋዜጠኛ አይደል እንዴ? ምን አገብቶ ነው? በጣም ነው የሚያስጠላው። ማን እንዴ ፍታ በቃ ምን አይነት ነው እናት